አሰላሙ አሌይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛልኝ። አገራችን አላህ ሰላም ያርግልን። እነሆ ዛሬ በአዲስ ነገር መጥቻለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ቪዲዮውን እስከ መጨረሻ እዩት። በሉ ላይ ምን ተፈጠረ? ምን አዲስ ነገር አለ? ምን አስደንጋጭ ነገር አለ? እያንዳንዱ ዘርዘር አድርጌ ቀንጨብ አድርጌ አቀርብላችኋለሁ። ዱር ላይ የተፈጠረው የተሰማው ጉድ መጨረሻ ላይ በትንሽ ቪዲዮ ቀንጨብ አድርጌ ያስገባላችኋለሁ። ቪዲዮን ስጀምሩት በላይክ ጀምሩት። ምታበረታቱኝ አመሰግናለሁ። ነባሮችን በሼር ጀምሩት። ዳይ ወደ ቪዲዮ። እንደምታውቁት ሉል አባቱን ለማግኘት ውል ተዋውሎ ተፈራርሞ ነበር። ውል ተዋውሎ ተፈራርሞ አክስቱ እሱ ለማግኘት ወርቆ እንዲሰጠው ሁሉ ነገር ተጨራርሶ ከሳምራዊ ጎሳዎችን ሁለት ሰዎች ተልኮ አክስቱ የአባቱ እህትና ያኔ የወርቆ እህት ማለት ነው። ሁለት አባት ስላለው ነው። እና አንድ ሰው መጥቶ አባትን ለማግኘት የኛ ሰዎች ለማለቅ ካልፈለግ የተባልከው ነገር መስማማት አለብህ። ይህ ወረቀት መፈረም አለብህ። በአንተ የመጣ የኛ ጎሶች ያለቁ ነው። አክስትህ የአባትህ እህት የኛ ጎሳ እየጨረሰች ነው። እባክህ ተባበረን፣ ካለንበት ጭንቅ አስወጣን ብለው ነበር። ሉልን እንደምታውቁት እሺ አባቴ ማገኝ ከሆነ በእኔ ምክንያት ህዝብን የሚያልቅ ከሆነ ችግር የለውም ብሎ ነበር። በዚህም የመጣ ከመላ ክሮሞቹ ጋር ግጭት ውስጥ ገብተዋል። ከጓደኞቹ ጋር ተጣልተዋል። ከወንድሞቹ ጋር ተጣልተዋል። ከእርሚ ጋር የመጨረሻ ተጣልቶ ነው የተለያዩት። እርሚም ቀረጻ አቋርጦ ነው የወጣው። ነገር ግን ስራው ያቆም አይደለም። ዛሬ ሉል ወጥመድ ውስጥ ገብተዋል። ውድ ቤተሰቦች የዛኔን እነዚህ ሰዎች ማመን የለብህም ሉል ወጥመድ ውስጥ ሊከቱ ይችላሉ ብለን ብዙዎቻችን ጩኸን ነበር። አሁንም ቢሆን እሺ ብሎ ከፈረመ በኋላ ከተስማማ በኋላ እሱን ያሰበው ሳይሆን እነሱ የመጡበት በሌላ መንገድ ነው። እነሱ አሁንም ሉልን ወጥመዳቸው ውስጥ ሊከቱት ነው የሚፈልጉት። አሁንም ከተቱት። ምንም የቀራቸው ነገር የለም። ዛሬ ትልቅ ጭቅጭቅ ተፈጥሯል። ዛሬ ትልቅ ድብደባ ተፈጥሯል። ሉል ያሰበው ሌላ፣ እነሱ የመጡት ሌላ። እንደምታውቁት ፊት ለፊት እናገናኝሃለን፣ በዚህ ወረቀት ብቻ ፈርም፣ አክስትህን ትመጣለች፣ ያለውን ነገር ፊት ለፊት ታወራላችሁ። ከዛ በኋላ ከፈረምኩ በኋላ ቃልህን እንዳታጥፍ አባትህን ትሰጥሃለች ነው ያሉት ነበረው። ዛሬ ደውለውልት ለማግኘት እንፈልጋለን፣ አንተና እኛ ቁጭ ብለን እናወራለን ብለውታል። ማና ማለቱልኝ የወርቁ እህትና አንድ የሳምራዊት ጎሳ የሆነ ከዚህ በፊት ከሉል ጋር ቀለበቱ ማድረግ አለብህ፣ ቀለበቱ ካላደረግ ትሞታለህ፣ እንደዚህ ገለመኔ ብዙ ነገር ወጥቶ ነበር። ነገር ግን ሉልም ሆነ እናቱ እኛ በአንድ ፈጣሪያችን ነው ምናምነው፣ አንድ ፈጣሪያችን ያለን በቀለበት አናምንም ብለው ወደ ጸበል ሂዶ ሉልን ድኖ ተሽሎት በእናቱ ጉልበትና ከፈጣሪ በታች ከጓደኞቹ ተሽሎት እንደመጣ ሁላችንም የምናውቀው ጉዳይ ነው። ማይካድ ውሸት እውነት ነው። ውሸት አልኩኝ፣ ይቅርታ ለንግግሬ። ስለዚህ ዛሬ ምንድን ነው ያሉት? ብዙ ተጨቃጨቁ፣ ብዙ አወሩና የፈለጋችሁን ለምንድን ነው? ምን አዲስ ነገር አለ? እኔ ስልክ የጠበኩኝ ነበረ። ምክንያቱም ያለው ነገር እንዲስተካከል ሲላቸው ብዙ የምታስተካክለው ነገር አለ አሉት። ምንድን ነው? የምትሞላው ፎርም አለ፣ የምታደርገው ድርጊት አለ፣ የምታረገው ነገራቶችን አሉ። ምንድን ናቸው እሱ ብሎ ሉል ሲጠይቅ ጊዜ እኛ ጋር አንድ ሰው ሊሞት ትንሽ ቀን ሲቀረው ያውቃል። የሚሞትበት ቀን አያትህ የምትሞትበት ቀን በደንብ ጠንቅቃ ታውቃለች። ስለዚህ እሷ የምትሞትበት ቀን ስለምታውቅ አንተን የምታገኝበትም ቀን ታውቃለች። እናማ አያታችን ትፈልግሃለች። አሁን መጀመሪያ ወርቁ ሳታገኘው በፊት የምታስተካክለውና የምታቀርበው ደንብ አለ። ያ ደንብ ከሞላህ በኋላ ነው ከኛ ጎሳ የምትቀላቀለው፣ ወርቁ ማግኘት የምትችለው። መጀመሪያ አያትህን ማግኘት አለብህ፣ እናቴን ማግኘት አለብህ አለችው አክስቱ። ምንድን ነው ችግሩ ሲባል ምንድን ነው ለምንድን ነው ማግኘት? ጸሎት ልታረግልን። ጸሎት እኮ ሰው የትም ቦታ ሆኖ እኮ ጸሎት ማድረግ ይችላል። አያችሁ፣ ሉል የብቻው እንዳይሄድ፣ ሉል እባክህ የብቻህን እንዳትሄድ፣ ከሚኪም ሆነ ከኤርሚያስ ሆነ ከብሩክ ሆነ እንዳትጣላ፣ ሰላም ፍጠሩ።
ልዑል ብቻውን እንዳትለቁት፣ አብራችሁ ሂዱ፣ የትም ሂድ የትም ተከተሉት ያልኩኝ ይሄ እኮ ነው። እነሱ አውቆ ልዑልን ጉድጓድ ውስጥ ሊከቱት ነው የሚፈልጉት። እርግጠኛ ነኝ፣ እመኑኝ፣ እነዚህ ሰዎች የልዑል አክስት ልካቸው የመጡ ሰዎች ናቸው። እሺ ምንድን ነው መስፈርቴ? ምንድን ነው የምሞላው መስፈርት ብሎ ሲጠይቅ የአባትህ የወርቁ እናት ጋር መጀመሪያ ታገኛታለህ፣ እሷ ጋር ትሄዳለህ። 3 ቀን በሙሉ እዛ ቤት ቁጭ ብለህ የምትፈጽሞ አምልኮ አለ። ያ አምልኮ ፈጽመህ ጸሎት ተደርጎልህ ከዛ በኋላ ትወጣና ወርቁ ታገኘዋለህ ተብሏል። እኔ ባዕድ አምልኮ አላመልክም። እኔ ማመልኮ ፈጣሪ አለኝ። አንድ ፈጣሪዬ አምልኬ የሚኖር ልጅ ነኝ። እኔ 3 ቀን በሙሉ አልቀመጥም። አንድ ቀን አያትህን ያት ሰላም በላት፣ ሰላም እላታለሁ። እሱም ሰላም ምላት ነገራቶቹ ከተስተካከሉ በኋላ ወርቁ ካለበት ጭንቅ ከወጣ በኋላ ነው ከቤተሰብ ተዋውቄ እነዚህ ነገራቶች በሙሉ ማደርገው ሲል በምንም ታምር አይሆንም። አንተ የሳምራዊ ጎሳ ነህ፣ ደማችን ነህ። እኛ የምናደርገው አምልኮች በሙሉ ማምለክ አለብህ። የኛ አምላኪ ሌላ ነው አለችው። ምን ጉድ የተሰማ ነው? ምን የተካሄደ ነው? ምን ጉድ ነው? እናንተ ጉዱ የሚያስብል ነገር ነው የሚሰማው እኮ። ያልሰማነው የለም ያላየነው እንጂ ያለው ዘላለም ዘገየ። አሁን መጣ። ልዑል ወጥመድ ውስጥ ከተቱት። ልዑል ቀስ በቀስ ልዑል አባትህ ታገኛለህ፣ የሳምራዊ ጎሳዎች በአንተ የመጣ ያለቁ ነው ብለውት ችግር ውስጥ ሊከቱት ነው። ውድ ቤተሰቦች ብላችሁ ለልዑል ፍትህ መጠየቅ አለባችሁ። ልዑል ይሄ ነገር መቼም ቢሆን እንዳታረገው። እነዚህ ሰዎች አንተ ለማበሳጨትና አንተ ለመጉዳት ሆነ ብለው ታጥቆ የተነሱ ሰዎች ናቸው። ለምንድነው በዚህ ልክን? መጀመሪያ ይሄ ነገር ካለ ልዑል ይሄ ነገር አለ፣ መጀመሪያ እንደዚህ ነው የምታደርገው። አያትህ ቤት ሂደህ 3 ቀን በሙሉ ቁጭ ትላለህ፣ አምልኮት ትፈጽማለህ። ከዛ እሷ ጸሎት ታደርግልሃለች። ከዛ በኋላ አባትህ ታገኛለህ ብለው ለምን መጀመሪያ ውል ሳይፈራረሙ በፊት ለምን አልተናገሩም? ውል ከፈረሙ በኋላ ከጓደኞቹ ከተጣላ በኋላ ነገራቶቹ ቦታ ካደረጉ በኋላ ዛሬ መጥተው የምትሞላው ፎርም አለ፣ የምታስተካክለው ነገር አለ፣ አምልኮ አለ ብሎ የሚነግሩት ያክስቱ ተላላኪ ናቸው። ያክስቱ ተላላኪ ናቸው። ልዑል አሁን መራስህ መጠበቅ አለብን። በምን ሁኔታ እነዚህ ሰዎች እንዳታምናቸው። አንተ እኮ በጣም መጠንቀቅ አለብህ። በእርግጥ የሚጠብቀው ፈጣሪ ነው፣ ግን ፈጣሪ ደግሞ ሰበብ አድርሱ ነው ያለው። አሁንም ወጥመዳቸው ውስጥ ቀስ በቀስ ከተቱ። የባሰ ነገር ሳይመጣ ሳያፍኑ ራስህን መጠበቅ አለብህ። መቼም ቢሆን ይሄ የተባለው 3 ቀን የሚባለው አማርኛ እንዳሰማቸው። አንድ ቀን ገብታ ሀያትህ ዘይረህ ውጣ፣ ይሄ ያስማማል። ግን 3 ቀን በሙሉ አንድ ቤት ውስጥ ቁጭ ብሎ ታፍኖ ጸሎት አድርጎ እንዴ መስጊድ ነው ወይ ቤተ ክርስቲያን? እናቱ ጋር ሂዶ እያንዳንዱ ነገራቶችን የሚፈጽመው አባቱን ለማግኘት ግዴታ የሳምራዊት ጎሳዎችን የሚያደርጋቸው የሚፈጽማቸው ጸሎት ምንድነው? አምልኮት ባዕድ አምልኮ የሚያደርገው ልጁ እኮ የሌለበትም። እሱ አንድ ፈጣሪ ነው የሚያመልከው። ስለዚህ ለምን ደግሞ የምታስገዱት? በፊትም ቀለበቱ ካላደረገው ይሞታል። ቀለበቱ ማድረግ አለበት። ልጆች ትገሊዋለሽ። ልጆች ለመኖር አትፈልጊም። ልዑል ሊኖር አትፈልጊም። ልጅሽ እንደዚህ አድርጌ ጫካኝናት። ግን እሷ አንድ ፈጣሪዋ ይዛ ስለምትጓዝ ልዑልም አንድ ፈጣሪ ይዞ ስለሚጓዝ ድነዋል። ለምን ዳንክ ነው? ለምን ተሻለህ ነው? ለምን ውጤታማ ሆንክ ነው? ለምን ስራህን ጀመርክ ነው? ለምን በአንድ ፈጣሪ አመንክ? አንድ ፈጣሪህን ለምን ታመልካለህ ነው? ኧረ ተው ተው ተው፣ እንደ ሰው ኑሩ። እናንተ ባዕድ አምልኮ የምታመልኩ ከሆነ እናንተ ጨርሱት። ልጁ ለምንድነው እነዚህ ጣጣ መዘዝ ውስጥ የምታስገቡት? የስንት ሰው ደራሽ ልጅ ነው። ስንት ሰው ይጠብቀዋል። የስንት ሰው ህይወት የሚያድን ልጅ ነው። እናንተ የቆሸቀም ወሬያችሁ ሰብስባችሁ ዛሬ ብላችሁ ልጁ ወጥመድ ውስጥ ልከቱት። አሁንም ከተታችሁት እኮ የቀራችሁት ነገር የለም። እያንዳንዱ ነገር ካስፈረሙት በኋላ አንዳንዴ መናገር ቃላት ያጣችኋላ። ወላሂ የልዑል ነገር በጣም ያሳሰበኝ ነው። በጣም
እኔ መጀመሪያ አላማረችኝም ነበር። እኔ አክስትህ ነኝ፣ ይቅርታ የአባትህ እህት ነኝ፣ እንደዛ አድርግልኝ፣ አንተ ያለህልኝ፣ እኔ ሙቼ ያለሁ በሚዲያ ሳይ ደስተኛ ሁኛለሁ፣ ኩራት ተሰምቶኛል፣ ያዙን ልቀቁኝ። የተነጠረ ቅቤ የሆነች ሴትዋ ዛሬ የውዴታ ግዴታህን ታደርገዋለህ አለችው። ይሄ ነገር ካላደረግ ትሞታለህ ነው ያለችው። ጭራሽ የእሷ ቀለበትና ይሄ ቆሸ ቀንቦል ያምልኳ ሴጣን አምልኳ ልውልን ሊገለው ማለት ነው። እና ቀለበቱ ያወጣው ጊዜ ለምን አልሞተም? ለምን አልሞተም? እውነት ቀለበት የሚገል ከሆነ አቅም ካለው የሚፈጥር ከሆነ የሚያድን ከሆነ ለምን አልሞተም? ብሎ ለምን ዳነ? ለምን ዳነ? ለምንድን ነው የዳነው? ጤነኛ ሆኖ ስራው የሰራ ነው። የዛኔ እኮ እግሩ ስር ተደፍተሽ ይቅርታ ወንድሜ ነህ፣ ደስተኛ ነኝ፣ የወንድሜ ልጅ ስትይው አላማርሽኝም ነበር። እንዳላማርሽኝም ቀረሽ። ዛሬ ብለሽ ራስሽን በኮንፊደንስ መተሽ ወንዱ እንዳስጫውቱሽ የውዴታ ግዴታ ታደርገዋለህ፣ ካልሆነ ትሞታለህ። የኛ ምልኮ ግዴታ መፈጸም አለብህ ነው ያለችው። ዋይ ለምን ምን በማለት ነው የሌለበት? አዎ በእናንተ ስም ተጠራ፣ የሳማዊ ጎሳ ነው ተባለ። እሱ ያደገው ሌላ፣ እናንተ የምታመልኩት ሌላ። በምን ሁኔታ ነው ግዴታ የእናንተ አምልኮት? እንኳን ያሳደገ አባት ያሳደገች እናት እንደ ክብር እናት አላት፣ እንደ አባት ክብር መስጠት አለበት፣ እንደ እናት ክብር መስጠት አለባት። ነገር ግን አንድ ሰው የፈለገውን ሃይማኖት ማክበር መብቱ ነው። ወርቁ ወለደው እንጂ አላሳደገውም። ከወለደ ያሳደገ የተዋደደ ይሻላል። ልዑል ዛሬ ስነ ምግባር ኑሮት ለሁሉም ሰው እንዲደርስ ያደረገው እኮ አቶ አንጋቸው ነው እንጂ ወርቁ አይደለም። ወርቁማ ልጁ ያልሆነ ውስጥ እንዲገባ በሽተኛ እንዲሆን ቀለበት ነው ለእናቱ ለልጅ ስጦታ ስጪያላት። ያ ቀለበት ነው ይሄ ጣጣውን ያመጣው። ስለዚህ ልዑል አሁን ቢሆን ራስህን ጠብቅ፣ ከነዚህ ሰዎች ራቅ። ወጥመድ ውስጥ ገብተሃል። አሁንም ደግመህ እንዳትወጣ፣ ወጥመድ ውስጥ እንዳትገባ። አሁንም እጃቸው ውስጥ ገብተሃል፣ ግን ማምለጥ አለብህ። ከነዚህ ሰዎች በጣም መራቅ አለብህ። ማንኛውም ነገር ካሁን በኋላ ከጓደኞች ውጪ ሳትመካከር ማድረግ የለብህም። ያው እነሱ የፈሩት ነገር የመጣ ስለሆነ በጣም ጥንቃቄ ማድረግ አለብህ። ውድ ቤተሰቦች ለልዑል ዱዓም ጸሎት አድርጉለት። እነዚህ ሰዎች ተለክፎ የሚለክፉ ሰዎች ስለሆኑ ዱዓ አድርጉለት፣ ጸሎት አድርጉለት። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኝ።